ፍኖት እንግዲህ ኤደንና ፍኖት በአንድ ክላስ ነው የሚተኙት። እናም በመካከል መልካም ስትሆንላት ፍኖትና ኤደን አንድ አልጋ ላይ ነበር የሚተኙት። ከዛ በፊት ግን ወዳው ፍኖት ወደነ ኤደን ቤት እንደመጣች ልብሶቿን አንጥፋ ነበር ሰራሚክ ላይ የምተኘው። ያ ነገር ዛሬም ተደገመ። ፍኖት ሌላ አማራጭ ስለሌላት ኤደን ጋር ክላሷ ገባች እና ሄዳ ሰራሚኩ ላይ ልብሶቿን አንጥፋ ቁጭ ብላ ኤደንን እየጠበቀች እያለ ኤደን መጣች። ልክ ስታያት ከመቀመጫዋ ብድግ አለች፣ ያንን ልብሶቿን ካነጠፈችበት ቦታ። ከዛም ምን አባሽ ትሰሪያለሽ እዚህ? ጭራሽ እንደለመድሽው በምቾት እዚህ ክላስ አድራለሁ የሚል ሀሳብ አለሽ አንቺ መሰሪ እባ፣ ነይ ውጭ ከዚህ አለቻት። ኤዱ እንደዛ እኮ አይደለም አለች። አንቺ ቆሻሻ ዝም በይ ነይ ውጪ ብላ ገፍትራ አስወጣቻት። ከዛም ኤደን አሁን የት አባሽ እንደምታድሪ አያለሁ አለች። አይገርምም። ዳግምም እክላሱ ገብቶ ተኝቷል። ከዛ ፍኖት ያለ ልብስ ሳሎን እንደተኛች ኤደን የፍሪጅ ውሃ አምጥታ በፍኖት ላይ ደፋችባት። በጣም ደንግጣ ተነሳች። ከዛም ለፈጣሪዋ ተሳለመች። ኤደን አንቺ ውሻ ጭራሽ አለም አፈርሽ እዚህ መጥተሽ ተኝተሻል አለቻት በደረቀ ሌሊት። ውሃ ከደፋችባት በኋላ ይሄን ቃል ተናግራ ወደ ክላሷ ሸኘቻት። ፍኖት ዝም ብላ አማራጭ የላትምና የት ነው ክችን ኩርትም ብላ ቁጭ ብላ እንቅልፍ ሳይወስዳት አደረ። ሌላኛው ነገር እንግዲህ በጣም የሚያሳዝነው ነገር ምንድን ነው? ኤደን ለአባቷ እያቀሳሰረች ትገኛለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ፍኖት ቀጣይ ፓርት ይዘን መጥተናል። እንግዲህ ፍኖቴ በጣም የምታሳዝን እንዲሁም ደግሞ ነገሮችን በትዕግስት ተላብሳ የምታልፍ ጠንካራና ጀግና ሴት ናት። ለእናቷ እደርሳለሁ እናቴን ከድህነት አወጣለሁ ብላ ብትሄድም ግን የሄደችበት ስቃይ እንጂ ምንም ጥሩ ነገር አላገኘችም። በጣም የሚያሳዝነው ነገር የኤደን አባትም ተጨምሮ እያሰቃያት ይገኛል። ኤደን አሁን ሳሎን ቁጭ ብላለች። አባትየውም ከውጭ ሊመጡ ነው። ዳግምና ፍኖት ኤደንና አባትየው ከመነሳታቸው በፊት ከችን ቆመው እያወሩ ነበር። ፍኖት ምን ይሻላል አላት። ምንም ማድረግ አይቻልም። አሁን ዳግም ከዚህ ብትሄድ ነው የሚሻለው። አብረን ሆነን ካዩን ደግሞ ሌላ ችግር ይፈጠራል። በፍጥነት ሄድ ከዚህ አለችው። ዳግምም አንድ መደበቂያ ጓደኛ ዳዊት የሚባል አለው፣ እዛ ጋር ሄዶ አልቀሶ ወጣለት። ፍኖትስ ማናላት? አንተ ዳግም ተረጋጋ እንጂ ጓደኛዬ ምን እየሆንክ ነው አለው ዳዊት። ከዛም እኔ ሁሉም ነገር ታቅሜ ሆኖ በላይ ሆኗል። በቃ ሁሉም የፈለገውን ነገር ያድርግ፣ ከዚህ በኋላ አያገባኝም አለ። ምን? በቀላሉ ተስፋ እየቆረጥኩ እኮ ነው። ዳግም ተረጋጋ፣ በቃ ልታለቅስ እኮ ነው አለው ጓደኛው። እንዴት ነው የምረጋጋው እንዴ? ስቃይ የበዛ እኮ እንዴት ለሆን አለው። ከዛም ቀጠለና ለማንኛውም እንዴት ኤደን እንደዚህ ታደርጋለች? ይህን ክፋት ሁሉ ለምን ታደርጋለች አለው። አላቅም ኤደን ገና ከዚህም በላይ ብዙ ነገር ታደርጋለች። አንዴ ከጀመረችማ እየባሰባት ነው የሚሄደው። በቃ ዳዊት ምን ማድረግ እንዳለብኝ አላቅም አለው። ከዛም ጓደኛው ዳዊትም ዳግምን እንደምንም ብሎ አረጋግቶ ወደ ቤት ላከው። የፈረደባት ፍኖት ብቻዋን ናት። ከዛ በፊት ሳሎን ቁጭ ብላ እያለ አባቷ መጣ። ከዛም ኤደን አባቷን ተገድፋ ስልኳን እየጎራጎረች ዘና ብላለች። እናም ኤዱዬ አንድ ጥያቄ ልጠይቅሽ፣
ግን እንቅልፍ የመጣ ምናምን ተብሎ መሸሽ አይቻልም። ራሴን አመመኝ አላት። ስለ ፍኖት ልጠይቀኝ ነው አይደል አለችው። አዎ ስለሷ ከሆነ ደስ እያለኝ ነው እምነግርህ አለችው። እሺ ንገሪ ምንድን ነው አላት። ይኸውልህ አባቢ ፍኖት ከዚህ ቤት የወጣችው በደስታ ከብሩክ ጋር ለመኖር ብሩክ አልጋ ላይ ሄዳ ቁጭ ብላ አገኘኋት አለችው። ምን አለ አባትየው። አዎ ዳግምና እሷ ተመካክረው ነበር። እናም ይሄ ነው በቃ እያልሻለሽው እውነትሽ ነው አላት አባትየው። አዎ አባቢ አለችው። እረ እንዴት መደፋፈር! ይቺ ቆሻሻ እንዴት ብደፍር ነው እዛ ድረስ የሄደችው? እሷን ነገ ወደ መጣችበት ለእናቷ መልሳታለሁ። ዳግምንም እኔ ያሳየዋለሁ። ሲቀጥል ደግሞ ግን ብሩክ ያፈቅርሻል አላት። አባቤ በጣም ነው የሚያፈቅረኝ፣ በደንብ አድርጎ ነው የሚያፈቅረኝ አላት አለችው። አይመስለኝም ልጄ አላት። እንዴት ማለት አለችው። ከዛም ቀጠልና አባትየው የሚያፈቅርሽ ቢሆን ከሌላ ሴት ጋር ምን ቆንጆ ብትመጣ ምንም ደግሞ ከሴት ጋር ችት አድርገህ ካላደርክ ብሎ መርፌ ቢደቀንበት አብሮ አይተኛም። የሚወድ ልብ ደግሞ እንዴት ነው ፍኖትንስ እዛ ቤት ውስጥ ሊያስኖራት ያለው አላት። አሁን ኤደን ጥርጣሬ ገባት። ከዛም አባትየውም በመናደድ ሳለ ቀጠለና ዳግምን ፊት ለፊቱ አገኘው። በጥፊ ደረገመው። አባቢ ምን እያረክ ነው አለው። እንዴት አባክ ብትደፍረኝ ነው አንተ አረመኔ ጨካኝ! እንዴት ነው ፍኖትን ለብሩክ እዛ ወስደህ አንተ ጋር ትኖር ያልከው አለው። አባቢ እሷ እንደነገረች አይደለም እባክህ አዳምጠኝ አለው። አንተ ውሸታም ቀጣፊ፣ አንተን የማዳምጥበት ምንም አይነት እውነት የለኝም አለው እና ሄደ። ከዛም ቀጠለችና ኤደን እዩልሽ እኔና ብሩክ ብንለያይ እመኝ አለቅሽም፣ አንቺ ቆሻሻ እደፋሻለሁ ብላት ሄደች ፍኖትን ኤደን። ከዛም ኤደን ፍኖት በጣም ተጨነቀች። ዳግምን እክላሱ ሄዳ ቆርቆራ ዳግም እባክህ ብሩክ ጋር ደውልለትና የሆነ ነገር አድርግ አለችው። ለምን አላት። እዩልክ አሁን ኤደን ከሱ ጋር ከተለያየች ሌላ ችግር ነው የሚመጣው እና አባትህ እየሄዱ ነው ብሩክ ጋር አለችው። ምን ለሱ ነው እንዴ አላት። ማለት ለሱ ነው እንደ ማለት አለችው። ማለት ብሩክ የሚመልሰው አያጣም ብዬ ነው ሲላትም ለሱን የተጨነቅሽው ሲላት ለነገሩ እኔ ምን አስጨነቀኝ ብላ ስትወጣ ፍኖት ኤደን ደግሞ ከበር ጠብቃ እያዳመጠቻት ነበረ። ከዛም አፍቃሪና ተፈቃሪ አለቻት። ኤደን እንደዛ ስትል ፍኖት ግራ ተጋባችና ዝም ብላ ወደ ታች ወረደች። ከዛም አባትየው ብሩክ ጋር ሄዶ ልጄን አንድ ጥያቄ ልጠይቅ አለ። ግን መጀመሪያ ደውሎለት ነበር። ይህ ሽማግሌ ደግሞ ምን እያለኝ ነው አለና እሺ ፋዘር ብሎ ስልኩን አነሳው። እየመጣሁ ነው አለ። ከዛም አባትየው ግብት አለና ብሩክን በጥያቄ አፋጠጡ። እውነት ልጅን ትወዳታለህ አለው። ምን እያሉ ነው ፋዘር? እንዴ ባልወዳት ይህ ሁሉ ጊዜ አብሬያት አሳልፋለሁ አለ። ከዛም ቀጥታ መልስልኝ፣ ትወዳታለህ አትወዳትም ሲላቸው እወዳታለሁ አለ። ከዛ አይህ አሁን እንደማትወዳት ትክክለኛው መልስ አግኝቻለሁ በማለት ጥሎት ሄደ። ብሩክ በመናደድ ኤደን ምንድን ነው ያደረግሽው? በጣም ነው ያፈርኩብሽ፣ በጣም ነው ያናደርሽኝ። እሺ ለአባትሽ
ፍኖትን እዚህ ቤት እንደምትኖር ነግረሻቸዋል አይደል? ሊያኖራት ነው ብለሽ አላት። ለሱ ነው እንዴ? አዎ አለችው። እዩልሽ ከዛሬ ጀምረን እኔና አንቺ ተለያይተናል፣ አይንሽን ላይ አልፈልግም አላት። ምን አለችው? አዎ ብሎ ስልኩን ዘጋባት። ኤደን ፍኖት ላይና ዳግም ላይ የበለጠ ጦርነት ከፈተች። በጣም ያሳዝናል። ከዛም እንደነገጠ ደንግጣ ደግማ ስደውል ለብሩክ ስልኩን አያነሳም። ተናደደች። አንቺ መሰሬ እባብ እኔና ብሩክ እንለያይና ምን እንደማደርግ አያቸዋለሁ አለች። ዳግምን በር ላይ አገኘችው። ፍኖትን ሳሎን ወረደችና ክችን ገባች ኤደን። ከዛም ፍኖት ምሳ ልትሰራ ዱብ ዱብ እያለች ነበረ። ከዛም አንቺ ቆሻሻ መሰሪ እባብ እዩልች እኔና ብሩኬ እንለያይና እገልሻለሁ ብላ ጉሮሮዋን ሴት አርጋ ያዘቻት። ፍኖት እንደሌላ ሰው መጮህ አትችልም፣ ጸጥ ብቻ ነው። እያነቀቻት ራሷን ከሷ ለማስጣል ብትሞክርም ኤደን ግን ተቀምጦ የበላ ጉልበት ልትችላት አልቻለችም። ፍኖት ምስኪን ብትፈራገጥም ኤደንን ልታላቅቅ አልቻለችም። ኤደን ፍኖትን እስከምትጠግብ ድረስ ጉሮሯን አንቃ ለብዙ ሰዓታት ቆየች። በኋላ ከዛም አንቺ መሰረት ብቻ እኔና ብሩክ ተለያይተን እውነት ይሆን እመኝ መቃብርሽን ቆፍሬ ነው የምቆይሽ አለቻት። አሁን ፍኖት መሬት ላይ ወደቀችና መሳል ጀመረች። አንገቷን መደባበስ ጀመረች። ዳግም ከጓደኛው ጋር ሲመጣ ኤደን በሩን ከፍታ ስትወጣ አገኛት። በር ላይ ስትንጎራደድ እሺ ያቺ መሰሪ ገረድና ወይም ፍቅር የምትላት እኔና ሂደህ ጠብቃት፣ ከኔ ብትጠብቃት ነው የሚሻለው። ግን እኔና ብሩክ እንለያይና አንተንም እሷንም ህይወታችሁን ሲኦል ነው ማረጋችሁ፣ እኔ ነኝ የምጨርሳችሁ አለችው። ኢዱ ምን አርግ ያልሽ ነው? አይ በቃሽም ደግሞ ምን ተፈጠረ አላት። አሁን ሄድና አባብላት፣ ለቀጣው ደግሞ አልቅሰ ተቀብራታለህ። እኔ ኤደን አይደለም እውነቱን ነው የነገርኩ አለችው። ከዛም ምን አለና እየበረረ ዳግም ሲሄድ ፍኖት መሬት ላይ ተዘርራ እየሳላት ትገኛለች። ዳግም ፍኖቴ ምን አረገችሽ? ጎርታሻለች አይደል አላት። ዳግም ደህና ነኝ አለችው። ምን ደህና ነሽ እንደዛ አድርጋሽ እንዴ? መተንፈስ እኮ አቅቶሻል አላት። ከዛም ደህና ነኝ አታስብ አለችው። ቀጠለችና እባክሽ ተነሽ ሐኪም ቤት ልውሰድሽ አላት ዳግም። ዳግም ሐኪም ቤት መሄድ አያስፈልግም ደህና ነኝ ያልኩህ አይደለ አለችው እንደ ማልቀስ ያለች። ከዛም እባክሽን ፍኖት ተለመኒ ሐኪም ቤት ልውሰድሽ አላት። አይ ደህና ነኝ መጪውን እንዴት መቋቋም እንዳለብን ልቅስ በእንመካከር ነው የሚሻለው አለችው። ከዛም ምን ይሻለኛል ፈጣሪ ሆይ እምን ውስጥ ገብቼ ነው አንቺን ደግሞ እዚህ መከራ ውስጥ ያስገባውሽ አለ ዳግም። ማዘንም ጀመረ። ከዛም ፍኖት አሁን በጣም አዝናለች። በኤደን መሰቃየቷ እንዳለ ሆኖ እናቴን ሳላይ ለእናቴ ምንም ነገር ሳላደርግ እኔ ከዚህ ምድር መሞቴ ነው መሰል አለች። በርቂት ዳግም በጣም እንደሚያፈቅራት ተረታለች። ለሷ ብሎ እዚህ መከራ ቢገባም እሷ ግን ከጎን ሆና የመጣውን ሁሉ እየተቀበለች ትገኛለች።
እውነት ፍኖት በጣም የምታሳዝን ምስኪን ልጅ ናት። የእናቴንና የወንድሜን ህይወት ቀይራለሁ ብላ ብትመጣም ግን ስቃ በኤደን በኩል በዛ። ጭራሽ ባስ ብሎ የኤደን አባት እውነታውን ሰምቶ ሳያረጋግጥ ፍኖት ላይ ጣቱን ቀስሮ እያሰቃያት ይገኛል። ከዛም ዳግምና ፍኖት ቆመው እያሉ የዳግም አባት መጣ። ከዛም ጭራሽ ያደረጋችሁት ነገር አላፈር ብላችሁ እዚህ ሁለታችሁን ቆማችሁ ትጠብቁኛላችሁ አለ። እሺ ዳዲ አለ ዳግም። ዝም በል፣ የትኛው እውነታ ስላለ ነው እሺ የምትለው? አሁን ሁለታችሁንም እያስጠነቀቅኳችሁ ነው። ብሩክ የሚባል ሰው እዚህ ቤት እንዳይመጣ ተናግሬያለሁ። ፍኖት ዳግም አላቸው። ፍኖትም እሺ ጋሽ አለች። አዎ ተናግሬያለሁ። ሌላኛው ነገር ደግሞ እናንተ ሁለታችሁ ገና ያልጨረስነው ነገር አለ። ቀስ ብለን እንወያያለን። ከዚህ በኋላ ብሩክ የሚባል ከኢደን ከልጄ አጠገብ ሲቀርብ እንዳላየው። በዚች ምድር ላይ ከልጄ በላይ ውድ ነገር የለም። ሁላችሁም ዋጋቸውን እሰጣችኋለሁ ብሎ አስፈራርቷቸው ሄደ። ፍኖትና ዳግም በድንጋጤ መመልከት ጀመሩ። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁን